ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። አሁንም ሊቨርፑልን በተመለከቱ ዘገባዎች ተመልሼ መጥቻለሁ። በዛት ምን እንመለከተው ራያን ግራቨንበርግ በኢንተርናሽናል ብሬክ ወቅት ጉዳት አጋጥሞታል እየተባለ ይገኛል። ይሄን ምን እንመለከት ይሆናል። እንደዚሁም አሌክሳንድሮ ኒስታ ለኔ ምርጡ ቨርጂል ቫን ዳይክ ነው የሚል አስተያየትን ሰጥቷል። እንደዚሁም በትናንትናው ዕለት የተደረጉ ጨዋታዎችም አሉ፣ ዛሬም የሚደረጉ አሉ። በዚህ ቆይታችን እንግዲህ እነዚህን በአጠቃላይ የምንመለከት ይሆናል። እስከመጨረሻው ደቂቃ ድረስ አብራችሁኝ እንድትቆዩና ፕሮግራሙን ተከታተሉት በአክብሮት እጋብዛለሁ። ሰብስክራይብ ላይክ ሼር ያደረጋችሁ የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። ወደ አዲሱ ቻናላችንም እየሄዳችሁ ሰብስክራይብ ላይክ ሼር ያደረጋችሁ የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ያስኩላችሁ ጉዳዮች እገባለሁ። በመጀመሪያ የምንመለከተው በትናንትናው ዕለት የተደረጉ እንደዚሁም ዛሬ የሚደረጉ የኢንተርናሽናል ጨዋታዎችን ይሆናል። በትናንትናው ዕለት በተደረጉ ጨዋታዎች ስንጀምር እንግዲህ ምሽት 3:45 ላይ ኖርዘርን አይርላንድ ከጀርመን ጋር ባደረጉት ጨዋታ ኖርዘርን አይርላንድ በጀርመን 1-0 በሆነ ውጤት መሸነፍ ችላለች። ጀርመንን ብቸኛ ግብ የኒውካስል ተጫዋች ሆኖ ወልትሜድም ማስቆጠር መቻል። በዚህ ጨዋታ ላይም ፍሎሪያን ቪርትስ 90 ደቂቃ መጫወት ችሏል። 90ኛው ደቂቃ ላይ ግን ተቀይሮ ወጥቷል። በነበረው ቆይታ ግን ጥሩ የሚባል እንቅስቃሴን ማድረግ የቻለ ተጫዋች ሆኗል። በጨዋታው ላይም እንግዲህ ሁለት ቻንሶችን ክሬት ማድረግ ችሏል። አንድ ደግሞ ቢግ ቻንስ የሚባልን ክሬት ማድረግ የቻለ ተጫዋች ሆኗል። በዚህ ጨዋታ ላይ ግን ኮነር ብራድሊ ለኖርዘርን አይርላንድ ሳይሳተፍ ቀርቷል። በምን ምክንያት በዚህ ስብስብ ውስጥ እንዳልተካተተ ግን እስካሁን ድረስ የተነገረ ነገር የለም። በሌላ ጨዋታ ደግሞ ስዊድን በኮሶቮ 1-0 በሆነ ጠባብ ውጤት መሸነፍ ችላለች። በዚህ ጨዋታ ላይ እንግዲህ ስዊድን 67% ፖዚሽን በመያዝ ጨዋታውን መብለጥ ችላ ነበር። የተለያዩ ሙከራዎችንም ስታደርግ ነበር። በአጠቃላይ 13 ሙከራዎችን አድርጋ 4 ኦን ታርጌት ነበሩ በስዊድን በኩል። በኮሶቮ በኩል ግን 7 ሙከራዎችን ብቻ አድርገው ከ7ቱ 3 ኦን ታርጌት ነው የነበሩትና ስዊድኖች የተሻለ መንቀሳቀስ ችለው ነበር። ነገር ግን በስተመጨረሻ እንግዲህ በኮሶቮ በ32ኛው ደቂቃ በተቆጠረችባቸው ግብ 1-0 በሆነ ውጤት መሸነፍ ችለዋል። በዚህ ጨዋታ ላይ እንግዲህ አሌክሳንደር ኢሳቅ ጥሩ የሚባል እንቅስቃሴ ማድረግ የቻለ ተጫዋች ሆኗል። ሙከራዎችንም ሲያደርግ ነው የነበረው። እንደዚሁም በጨዋታው ላይ እንግዲህ እንደ ፉትሞብ ዘገባ ከሆነ እንግዲህ 7.0 ሬቲንግም ተሰጥቶታል። ከስዊድን በኩል እንግዲህ ጥሩ እንቅስቃሴ ካደረጉ መካከልም አንደኛው አሌክሳንደር ኢሳቅ ነው። በሌላ ጨዋታ ደግሞ ፈረንሳይ ከአይስላንድ ጋር 2-2 በሆነ አቻ ውጤት ማጠናቀቅ ችላለች። በዚህ ጨዋታ ላይ እንግዲህ ለፈረንሳይ ግቦቹ ንኩኩና ማቴታ ማስቆጠር ችሏል። ጨዋታውንም እንግዲህ ፈረንሳይ የተሻለ መንቀሳቀስ ችላ ነበረ። 7% ፖዚሽን መያዝ ችላ ነበረ። ነገር ግን በስተመጨረሻ እንግዲህ 2 አቻ በሆነ ውጤት ማጠናቀቅ ችለዋል። በዚህ ጨዋታ ላይ እንግዲህ የሊቨርፑል ተጫዋች ሆኖ ሂጎ ኢኬቲኬ 88ኛው ደቂቃ ላይ ማቴታን በመቀየር ወደ ጨዋታው መግባት ችሎ ነበር። በረግጥ የተቀየረበትን ደቂቃ ስንመለከተው እንግዲህ ያን ያህል ጨዋታውን ሊቀየር የሚችል ለውጥ ሊያመጣ የሚችል ደቂቃ ላይ አይደለም የተቀየረው። ነገር ግን ተቀይሮ ገብቶም እንግዲህ የቻለውን መንቀሳቀስ ችሏል። ትናንትና የተደረጉ ጨዋታዎች እንግዲህ እነዚህን ይመስላሉ። በዛሬው ዕለት የሚደረጉትን ጨዋታዎች ስንመለከት ደግሞ ዛሬ ምሽት 3:45 ላይ ፖርቹጋል ከሃንጋሪ ጋር የምትገናኝ ሲሆን በሃንጋሪ በኩል የሊቨርፑል ተጫዋቾች የሆኑ ዶሚኒክ ሶቦስላይና ኬርኬዝ የሚሳተፉ ይሆናል። እንደዚሁም ደግሞ ተርኪ ከጆርጂያ ጋር የምታደርገው ጨዋታ አለ። በጆርጂያ በኩል እንግዲህ ማማርዳሽቪሊ የሚሳተፍ ይሆናል። እንደዚሁም ኢጣሊያን ከእስራኤል ጋር የምታደርገው ጨዋታ አለ። ሉቲቪያ ከእንግላንድ ጋር የምታደርገው ጨዋታ አለ። እንደዚሁም በወዳጅነት ጨዋታ ደግሞ አርጀንቲና ከፖርቶሪኮ ጋር ምሽት 9 ሰዓት ላይ የሚደረግ ጨዋታ አለ። ከነዚህ ጨዋታዎች እንግዲህ መርጣችሁ ልትከታተሉት የሚችሉ ይሆናል ማለት ነው። ከዛ በኋላ እንግዲህ የኢንተርናሽናል ብሬክ ጨዋታዎች እንዳለ ሙሉ ለሙሉ የሚያልቁ ይሆናል። ተጫዋቾችም እንግዲህ ወደ የክለቡ ቻቸው የሚመለሱ ይሆናል። የሊቨርፑል ተጫዋቾችም እንግዲህ ወደ ሊቨርፑል የሚመለሱ ይሆናል። ሌላኛው የምንመለከተው ዘገባ ደግሞ አሌክሳንድሮ ኒስታ የሰጠውን አስተያየት ይሆናል። አሌክሳንድሮ ኒስታ እንግዲህ እንደሚታወቀው በሻምፒዮንስ ሊግ 2 ጊዜ መብላት የቻለ እንደዚሁም ደግሞ የዓለም ዋንጫን 1 ጊዜ መብላት የቻለ ተጫዋች ነው ከኤሲ ሚላን እና ከኢጣሊያን ጋር በመሆን ማለት ነውና በሰዓቱ እንግዲህ በዓለማችን ላይ ከሚገኙ ምርጥ ተከላካዮች መካከል አንደኛው ነበረ። በተለይ ደግሞ ከማልዲኒ ጋር የነበራቸው ጥምረት በጣም የሚያስደንቅ ነው የነበረውና በዚህ ሰዓትም እንግዲህ ከጎል ጋር ባደረገው ቆይታ ለሱ ምርጥ ተጫዋች ማን እንደሆነ ተናግሯልና በሰጠው አስተያየት ምንድነው ያለው? በዚህ ሰዓት ላይ በዓለማችን ላይ ከሚገኙ ተጫዋቾች መካከል ምርጡ ተከላካይ ለኔ ቨርጂል ቫን ዳይክ ነው የሚል አስተያየትን ሰጥቷል። እንደ ምክንያት አድርጎ ያስቀመጠው ደግሞ በየአመቱ እንግዲህ ምርጥ ብቃቱን ሳይቀንስ ሳይዋዥቅ እየተጫወተ ነው የሚገኘው። በተለይ ደግሞ በፕሪሚየር ሊግ ላይ እንዳለ በጣም አስቸጋሪ ሊግ በጣም ከባድ ለሚባል ሊግ ላይ እንግዲህ ይህንን ምርጥ ብቃቱን እንግዲህ ምንም አይነት መዋዠቅ ሳይታይበት ከአመት እስከ አመት እያሳየን የሚገኝ ተጫዋች ነውና ለዛም
እንግዲህ ለኔ ምርጡ ተጫዋች ቨርጂል ቫን ዳይክ ነው የሚል አስተያየትን ሰጥቷል። አያይዞ በሰጠው አስተያየትም እንግዲህ ከመከላከል በተጨማሪ መከላከል ላይ እንግዲህ በጣም የሚያስደንቅ ተጫዋች ነው፣ በጣም የሚገርም ተጫዋች ነው። ነገር ግን ከዛ በተጨማሪም ደግሞ ቡድን የመምራት አቅሙ በጣም የሚያስደንቅ ነው የሚል አስተያየትን ሰጥቷል። በዚህ ሰዓት እንግዲህ ሊቨርፑል መከላከል ደረጃ ትንሽ ተቸግሮ ነው የሚገኘው። ካለፈው ዓመት አንፃር ስንመለከተው ዘንድሮ በጣም ብዙ ጎሎች እየተቆጠሩበት ነው የሚገኙት። በሰባት ጨዋታ እንግዲህ 9 ጎሎች ተቆጥሮበታል በፕሪሚየር ሊጉ ብቻ። እንደዛ ቢሆንም እንግዲህ ሊቨርፑል መከላከል ላይ ቢቸገር ራሱ የቨርጂል ቫን ዳይክ አቋም ስቲል እስካሁን ድረስ እንግዲህ በዛው ላይ ነው የሚገኘው። ምርጥ ብቃቱን እያሳየ ነው የሚገኘው። ከዚህ በተጨማሪም እንግዲህ ያለፉትን ዓመታት እንደተመለከትነው ከሆነ የትኛውም ተጫዋች ከቨርጂል ቫን ዳይክ አጠገብ በሚሰለፍበት ሰዓት እንግዲህ ብቃቱ በጣም ሲጨምር ነው እየተመለከትን የሚገኘውና ከአጠገቡ ያሉትን ተጫዋቾች የሚያነሳሳበት ነገር፣ የሚመራበት መንገድ፣ እንደዚሁም ደግሞ ምርጥ ብቃታቸውን እንዲያወጡ የሚያደርግበት መንገድ እንግዲህ በጣም የሚደነቅ ነውና ለዛም ነው እንግዲህ አሌክሳንድሮ ኔስታ ለኔ በዓለማችን ላይ ከሚገኙ ተጫዋቾች መካከል ምርጡ ተከላካይ ቨርጂል ቫን ዳይክ ነው ሲል አስተያየቱን እየሰጠው። ምርጥ ተጫዋቾችን ካነሳን ቀር እንግዲህ ፖል ስኮልስ በቅርቡ የሰጠውን አስተያየት በዛው እንመልከት። ፖል ስኮልስ እንግዲህ በቅርቡ የሰጠው አንድ አስተያየት ነበርና በሰጠው አስተያየት እንግዲህ ለሱ በዚህ ሰዓት ላይ ከሚገኙ ምርጥ የመሃል ሜዳ ተጫዋቾች መካከል እነማን ናቸው ተብሎ ተጠይቆ ነበርና በዚህ ዙሪያ በሰጠው አስተያየት ምንድን ያለው ወይም በሰጠው ምላሽ ምንድን ያለው ለኔ በዚህ ሰዓት 5 ምርጥ የሚባሉ የመሃል ሜዳ ተጫዋቾች አሉ። እነዚህም እንግዲህ ፔድሪ፣ ሮድሪ፣ ቪቲኒያ፣ ማካሊስተር እና ፍሬንኪ ዲዮንግ ናቸው የሚል አስተያየትን ሰጥቷል። በዚህ ሰዓት እንግዲህ ማካሊስተር በሊቨርፑል ቤት ያን ያህል ጥሩ የሚባል እንቅስቃሴን እያደረገ አይደለም የሚገኘው። በተለይ ደግሞ ያለፈውን ዓመት ወይም ደግሞ ያለፈውን ሲዝን እንግዲህ ያሳየውን ብቃት አንፃር ስንመለከተው ዘንድሮ ያን ያህል ጥሩ የሚባል እንቅስቃሴን እያደረገ አይደለም የሚገኘው። ነገር ግን ደግሞ በጣም ምርጥ ተጫዋች እንደሆነ ሁላችንም የምናውቀው ነው። እናም ለዚህ ነው እንግዲህ ፖል ስኮልስ ማካሊስተር በዓለማችን ላይ ከሚገኙ 5 ምርጥ የመሃል ሜዳ ተጫዋቾች መካከል አንደኛው ነው የሚል አስተያየትን የሰጠው። በእርግጥ በዚህ ሰዓት እንግዲህ በተለያዩ ምክንያቶች ምርጥ ብቃቱን እያስመለከተን አይደለም የሚገኘው። አንደኛው የሊቨርፑል እየተጫወተበት ያለው ታክቲክ፣ ሁለተኛው ደግሞ በክረምቱ እንግዲህ የቅድመ ውድድር ዝግጅት ጨዋታዎችን በስነ ስርዓት ያደረገ ተጫዋች አይደለም። በተለይ ደግሞ ያለፈው ሲዝን መጨረሻዎቹን ጨዋታዎች ከጀምሮ እንግዲህ እስካሁን ድረስ ጉዳቶች እየተደራረቡበት እያስቸገሩት ነው የሚገኙትና በተከታታይ ጨዋታዎችን እየጀመረ አይደለም የሚገኘው እና ወደ ሙሉ አቋሙ ሲመለስ እንግዲህ ዘንድሮም ያንን ምርጥ ብቃቱን ያሳያል ብዬ ተስፋ አድርጋለሁ። በመጨረሻ የምንመለከተው ደግሞ ራያን ግራቨንበርክን የተመለከተውን ዘገባ ይሆናል። እንደሚታወቀው እንግዲህ እሁድ በተደረገ የአውሮፓ ሀገራቶች የዓለም ዋንጫ ማጣሪያ ጨዋታ ላይ ኔዘርላንድ ፊንላንድን 4-0 በሆነ ውጤት ማሸነፏ አይዘነጋም። በዛ ጨዋታ ላይ እንግዲህ ራያን ግራቨንበርክ 45ኛው ደቂቃ ላይ ተቀይሮ መውጣቱ አይዘነጋም። ለረፍት እንደወጡ እንግዲህ በዛው ነበረ ተቀይሮ ሊወጣ የቻለው በማንቸስተር ሲቲ ተጫዋች ማለት ነው። እናም ከዛ በኋላም እንግዲህ ለረፍት በሚል ምክንያት ሊሆን ይችላል ቀይረው ያስወጡት የሚል አንዳንድ ዘገቦች ስንመለከት ነበረ። ነገር ግን ትናንትና በወጡ ዘገቦች መሰረት ግን በጉዳት ምክንያት ወይም በጉዳት ፍራቻ ምክንያት ተቀይሮ እንደወጣ እየተነገረ ነው የሚገኘው። በተለይ በዚህ ዙሪያ እንግዲህ የኔዘርላንድ አሰልጣኝ የሆኑት ሮናልድ ኩማን በሰጡት አስተያየት ምንድነው ያሉት? ልክ ለረፍት እንደወጣን እንግዲህ ራያን ግራቨንበርክ የሃምስትሪንግ ጉዳት አይነት ስሜት እንደተሰማው ሲነግረን እኛም ቀይረናል። ምክንያቱም እንግዲህ ሪስክ መውሰድ አንፈልግም። በጣም ጎበዝ ተጫዋች ነውና እንደዚህ አይነት ተጫዋቾች ደግሞ በእንደዚህ አይነት ጉዳት ምክንያት የተለያዩ ጨዋታዎች እንዲያመልጧቸው ስለማንፈልግ ለጥንቃቄ በሚል ተጫዋቹን ቀይረን ማስወጣት ትችለናል የሚል አስተያየትን ሰጥቷል። በዚህ ዙሪያም እንግዲህ ራያን ግራቨንበርክ ከጨዋታው በኋላ በሰጠው አስተያየት ምንድነው ያለው? ተቀይሬ የወጣሁበት አንደኛው ምክንያት በፊትነስ ጉዳይ ነው። ትንሽ የሃምስትሪንግ አይነት ህመም ስለተሰማኝ ተቀይሬ ልወጣ ችያለሁ። ከዚህ በኋላ እንግዲህ ሲዝኑ በጣም ረጅም ነው። ከዚህ በኋላ በጣም ብዙ ተደራራቢ ጨዋታዎችን አደርጋለሁና እንደዚህ አይነት ነገሮች ሲሰማ እንግዲህ ለጥንቃቄ ተቀይረ መውጣት መቻል አለብህ። ራስን በደንብ መጠበቅ መቻል አለብህ። ለዛም ሲባል ነው እንግዲህ በጨዋታው ላይ ተቀይሬ ልወጣ የቻልኩት። በዚህ ሰዓት ግን በጣም ጥሩ ስሜት ነው እየተሰማኝ የሚገኘው። ከዚህ በኋላም እንግዲህ አንዳንድ ምርመራዎችን ማድረጋችን አይቀርም። ከዛ በኋላ ያሉትን ነገሮች እንግዲህ የምንመለከት ይሆናል የሚል አስተያየትን ሰጥቷል። ይህ ዜና እንግዲህ ለሊቨርፑል ጥሩ አይደለም፣ በተለይ ለአሰልጣኝ አርነ ስሎት። ምክንያቱም እንግዲህ በዚህ ሰዓት ላይ የተለያዩ ተጫዋቾች በጉዳት ምክንያት እየተጫወቱ አይደለም የሚገኙት እና አሊሰን ቤከር፣ ጆቫኒ ሊዮኒ፣ ባጀቲች፣ ጄደን ዳንስ እንደዚሁም ኢብራሂም ኮናቴና ዋታሮ ኤንዶ እንግዲህ በጉዳት ምክንያት ለሀገራቸው ጨዋታ ያላደረጉ ተጫዋቾች ናቸው። በእርግጥ ባጀቲች ወደ ጨዋታ ለመመለስ ከፍተኛ እንቅስቃሴ እያደረገ ነው የሚገኘው። ጆቫኒ ሊዮኒ ግን ለአንድ ዓመት ወደ ሜዳ አይመለስም። አሊሰን ቤከርም ከዚህ በኋላ ለ3 ሳምንታት ከሜዳ የሚርቅ ይሆናል። የኮናቴ ጉዳይ እስካሁን ድረስ አልታወቀም። እንደዚሁም ደግሞ የኤንዶ ጉዳይ ራሱ እሁዱ ጨዋታ ይደርሳሉ አይደርስም የሚለው ነገር እስካሁን ድረስ የተፈታ አይደለምና ግራቨንበርክ እንግዲህ ምናልባትም ከማንቸስተር ጋር ለሚደረገው ጨዋታ በመሃል ተከላካይነት ሊጀምር ይችላል የሚሉ አንዳንድ ሀሳቦች ሲነሱ ነበር። ነገር ግን የዚህ ዜና መሰማት ምናልባትም
ጆ ጎሜዝ ከቨርጂል ቫን ዳይክ ጋር ሊጀምር የሚችልበት እድል በጣም ያሰፋዋል ተብሎ ነው እየተጠበቀ የሚገኘው። ከዚህ በኋላ እንግዲህ ምርመራዎች መደረጋቸው አይቀርም። ዛሬ ወደ ሊቨርፑል መመለሱ ስለማይቀር ከዛ በኋላ የሚደረጉትን ምርመራ ታይቶ እንግዲህ ለእሁዱ ጨዋታ ይደርሳል አይደርስም የሚለው ነገር የሚወሰን ይሆናል። ነገር ግን ጥሩ ዜና አይደለም። የጉዳቶች መደራረብ ምናልባትም የሊቨርፑልን የመከላከል አቅምን በጣም እያሳሳው ነው የሚገኘው። ከዚህ በኋላም እንግዲህ እስከ ጃንዋሪ ድረስ ትንሽ ወር ነው የሚቀረው። አሁን ገና ኦክቶበር ላይ ነው የምንገኘው። ኖቬምበር፣ ዲሰምበር ከሁለት ወር ከሶስት ወር በኋላ ነው እንግዲህ ጃንዋሪ ዙር መስኮት የሚከፈተው። ከዛ በኋላ ነው እንግዲህ ሊቨርፑሎች የተለያዩ ተጫዋቾችን ማስፈረም የሚችሉትና እስከዛው ድረስ ግን ባሉ ተጫዋቾች እንግዲህ ከፍተኛ ጥረት ማድረግ አለባቸው ጨዋታን ለማሸነፍ። ነገር ግን እንደዚህ አይነት ተደጋጋሚ ጉዳት ዜናዎች በተሰማ ቁጥር ግን ለቡድኑ ጥንካሬ ጥሩ ዜና አይሆንምና ከዚህ በኋላም እንግዲህ የጉዳት ዜናዎችን እንደማንሰማ ተስፋ እናደርጋለን። የተጎዱትም ተጫዋቾች ወደ ሜዳ ቶሎ እንደሚመለሱም ተስፋ እናደርጋለን። ምኞታችንም ጭምር ነው። እናም እነዚህ ዜናዎች ስንሰማ እንግዲህ ወደ እናንተ ቶሎ የማደርስ ይሆናል። አሁን ግን እዚህ ላይ አበቃው። ባነሷቸው ነጥቦች ላይ እንግዲህ ያላችሁን አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። እንደዚሁም ለእሁዱ ጨዋታ ከማንቸስተር ዩናይትድ ጋር ለሚደረገው ጨዋታስ በመሃል ተከላካይነት የቨርጂል ቫን ዳይክ አጣማሪ ሆኖ የሚገባው ማን ነው የሚለውን ሐሳባችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እዚህ ላይ አበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።